ዛሬ ግን ያበቃል። መቼም አያበቃ። አሁንም እኮ ፍላሹም ቢሆን እኛ ጋር ያለው መቼም አያበቃ። እንዲህ በቀላሉ አያበቃ። እኔ ግን ያልገባኝ ነገር ቆይ ስለ ፍላሹ እንዴት ሊያውቅ ቻለ? ማለት ከፍላሹ በላይ እሱ ፈልጎት ቢሆንስ? ፍላሹን ፈልጎት ካልሆነ ቆይ ስለዚህ ሚስጥር የሆነ ሰው የሚያቀብላቸው ሰው ማለት ለምንድን ነው እኔ እንደዚህ የምታፈጡት? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። እኔ የምልህ ቦታ አሁኑኑ ፍላሹን ይዘህ ትመጣለህ። አንተ የተረገምክ ስማኝ፣ ወንድሜ ብትለቀው ይሻላል። አለበለዚያ ምን ሰማ ትሰማኛለህ? ከፈለክ እዚሁኑ ገድዬ ሬሳውን ልልክልህ ይችላል። ስማኝ፣ ይኸው ምንም ብታደርግ ኤደን የምትባል ሸለመጥማጥ እንግዲህ በመጨረሻ መድብልን አሳልፋ ሰጥተዋለች። በጣም ነው የሚያሳዝነው። እንግዲህ የምንወደው ጀግናው መድብላችን ዛሬ በነዝናና ግብረ አበሮቹ እጅ ወድቋል። የእውነት በጣም ነው የተናደድኩት ጋይስ። እንጃ በቃ በጣም እያስጠላኝ ነው ማለት ነው። እንዴት መድብላውን መያዝ ነበረበት እንዴ ጋይስ? ዛሬ በጣም ነው የሚያስጠላው። መጀመሪያ እኮ ስልኳን እንዴት ተቀበላት? ስልኳን ቼክ ቢያደርግስ? የእውነት ማን ነው ስልኳን ወስዶ ቢደውልስ? ማለት ከማህሌት የዱዱያ ክስት ብላ ይዘዋለች አይደለ ጋይስ? ተንኮለኛ እንዴት ብላና ከዛ ማለት ነው ሴቭ አድርጎ በአንደኛቸው ስልክ ለማህሌት ደውሎ ማረጋገጥ ነበረባቸው። እና በቃ ጋይስ የምር በጣም ነው ናድር። እንዴት መድብል እንዴት ይያዛል እንዴ ጋይስ? እንዴ መድብል ማለት እኮ በቃ ወይኔ በስማም የማህሌትና የዝና ሴራ በቃ ተጠላልፎ እንግዲህ እቺ ኤደን የምትባል ሸለመጥማጥ በእርግጥ አሁን ላይ እሷንም ወጥመድ ከተዋታል። ግን ቢሆንም ከነሱ ጋር ተመካክራ ልጇን ለማዳንና ነገርዮሽን ለማስተካከል ማጣር አለባትኝ እንጂ እንግዲህ በጣም በሚገርም ሁኔታ በጣም ያስጠላል። እውነት በጣም ነው የሚያስጠላው። እኔ ተናድጃለሁ ጋይስ። እናንተስ ምን ተሰማችሁ? ብሩክ ደግሞ በእርግጥ ሩጡ ማምለጡ መልካም ነው። ምክንያቱም ያንን ፍላሹን አስመልጧል ኦሬዲ። ግን ቢሆንም በቃ ወንድሙ በዛ ሁኔታ ውስጥ ነው። እንዴት ነው አሁን መድብልን ለማስጣል በቃ ሌላ ከባድ ነው። መድብል ሲሆን ሁሉም ነገር ቀላል ነው ጋይስ። ግን አሁን መድብል ሲያዝ ብሩክና ሞገስ አሁን እንዴት ነው ይሄንን ቻሌንጅ አሁን ተወጥተውት ከነዝና ያድኑት ይሆን? በጣም የሚያሳስብ ጉዳይ ነው ቤተሰቦቻችን። ኤኒዌይ በጣም ነው የተናደድኩት እኔ ምክንያቱም ኤደን በጭራሽ ይሄን ነገር ማድረግ ማለት እንደተነቃባት ምሳሌ እንዳወቀችው ነገር ቢሹ ሚስጥሩ ወዳውኑ መታወቅ ነበረባት። እሷ ይሄን ነገር እንደምታደርግ እሷ ይሄን ነገር መስዋዕት ነው ያስከፈለች እንደሆነ በቃ የእሷ ጉዳይ መታወቅ ነበረበት። ግን በቃ ማድረግ ባለመቻሉ እንግዲህ በጣም ትልቅ ዋጋ ያስከፈላል ነው የሚገኘው። ያው ማህሌት እንግዲህ ሴራዋ ተሳክቶላታል ማለት ነው። በዚህ አጋጣሚ ለዝና እያገለገለች መሆኑ አሁን በደንብ ዝናም አምኖ ተቀብሏታል። ያው ምክንያቱም እቺኛቱ ኤደን አሁን ለማህሌት መታዘዟን ትታ በቃ ለዝና ገባች ማለት ነው። ዝና ደግሞ ያው ልጇን ማስፈራራ አድርገው ስለሆነ ያዙባት። እንግዲህ የሚገርማችሁ ማህሌት ታይታችኋል። ከዛ ከአቶ ሀብታሙ የሚባለው ሰውዬ ጋር ለራሱ ተሸራሸመች። በማን በኤደን ልጅ ምን አድርጋ ልጇ ታማሚ እንደሆነች ምናምን የሕክምና ማስረጃ ፎርጅ የሕክምና ማስረጃ በብር አድርገው አስመጡ። ከዛ ያንን አመጣች ለዚህኛው ለሰውዬ ማሳመኛ ማረጋገጫ እንትናለች። በቃ ነገ ጧት ቆይ ወይውልህ እኔ እሰራልሃለሁ ምናምን እያለች ጭራሽ ትዝታለች ማለት ነው። ኧረ በስመ አብ ማህሌት እኮ ግን ጋይስ ሰዎቹ ሰው አይደለችም። ሰው እንዳትመስላችሁ ሰው አይደለችም። አውሬ ደግሞ ማለት ነው። ደህና ተገላገልና ትንል በቃ ጎይች እኮ ወድቃ ማለት ነው። ወድቃ አፈር ልሳ እንደገና የምትመለስ ፍጡር በጣም ነው የሚገርመው። ቤተሰቦቻችን እንግዲህ ወይዘሮ ማህሌት ይሄንን ነገር ያደረገችው እሷ ናት። በእሷ ምክንያት ነው እንግዲህ ኤደንም እዚህ ገብታ ይሄንን ሁሉ ያደረገችው። እንግዲህ ለዝና እጅ እንዲዳረግ መድብልን ያደረገችው እሷ ናት። ግን እኔ እንጃ በጣም ነው የተናደድኩት። በዛ ላይ ብሩክ ያው ሸሽቶ ማምለጡ መልካም ነው ማለት ያው እንትኑን ይዞ አምልጧል። ግን ቢሆንም መነቃት አለበት። አሁንም ቢሆን መድብል እዚህ ጋር ማነው ብሩክ ጋር እንዳለ በእርግጠኝነት አሁን ደውላ ትናገራለች። የፊታቸው እየተንቀጠቀጠች ነው። ምክንያቱም እንትና ቅድስቴም አሁን ላይ ነቅታለች። ግን ቀጥታ መያዝ አለባት እሷ ማለት ነው። ዋለውድ በግድ መያዝ አለባት። እሷ ስትያዝ ነው ግዴታ ሁሉም ነገር ሊወጣ የሚችለው ኢንፎርሜሽኑም ሁሉም ነገር ማለት ነው። አለበለዚያ አሁንም ኢንፎርሜሽን ስለሚደርሳቸው
እነ ብሩክን ደግሞ መድብልን ይዘውታል አይደለም። መድብልን ከያዙ ለነሱ ደግሞ ብሩክንና ሞገስን መያዝ በጣም ቀላል ነው። በተለይ ደግሞ ልጅቷ በዚህ ልክ ይሄን ስራዋን ተቀጠለች በጣም ከባድ ነው። ቤተሰቦቻችን እዚህ ጋር አሁን ማህሌት ማነው ቅድስቴ ይሄን ነገር ሆነ ብላ እሷ መስራት አለባት ስራውን። በእርግጠኝነት ብሩክ ነቅቶባት ይሄን ነገር እሷ ተይዛ ከአንዳንድ ነገር ይሹን መናገር አለባት። ከዛ በኋላ መልክ መግባት አለባቸው። መድብል የሚወጣበትን መንገድ በቃ በባሌም በቦሌም ተብሎ ነገር ይሹ መመቻቸት አለበት። አለበለዚያ በጣም የከባድ ሪስክ ነው የሚወሰደው ማለት ነው ቤተሰቦቻችን። ምክንያቱም መድብልን ከዚህ ማጣት ማለት በጣም ነው የሚያስጠላው። እንዴ ብሩክ ቢያዝ ችግር የለውም ነበረ። ምክንያቱም መድብል በጎበዝ ነው ነገሮች እንዴት ማያደርግ እንዳለበት በቃ ሲስተማቲኮችን ሁሉን ነገር ስለሚያውቅ በየትም በቃ በትንሽ ደቂቃ ውስጥ እንትኖችን ማስተካከል ይችላል። ሁሉንም ነገር ኦኬ መስራት ይችላል። ግን አሁን መድብል ከተያዘ በጣም ነው የሚያስጠላው። እኔ በራሴ ደብሮኛል የእውነት ማለት ነው ጋይሶች። እናንተስ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁን አስቀምጡ። ያው በእርግጥ አሁን ላይ ኤደንን በጣም በቁልፍ ይዘዋታል። ምክንያቱም እስከዛሬ ልጇን በልጇ ነው የመጡባት። ስለዚህ ከልጇ በላይ ደግሞ ምንም የለም። ስለዚህ አሁን በቃ ማለት አለውድ በግዷ ነው ለልጇ እየሰራችና የምትሰራው ያለው። ከዛ ውጪ በጣም ከባድ ነው የሚሆነው ማለት ነው ቤተሰቦቻችን። ያው እንግዲህ ሞገስና ሉላ የሚያባሉበት ናቸው። አሁን ሞገስ እዚህ ጋር ይመጣው ሉላም እዚህ ጋር ኢቭን ሉላ እዚህ ጋር ብትመጣ አሁን እቺ ኤደን ነገሩ ይሹ ካልተነቃባትና እሷን ይሄን ነገር እስካልተያዘች ድረስ ሌላ ሪስካቸው እንደቀጠለ ነው የሚሆነው። በጣም የሚያስጠላው ነገር ወይ ሞገስ ወይ ብሩክ ድጋሚ እንዳይያዙ እፈራለሁ። ምክንያቱም መድብል ነው የነሱን ሴራ ጥንቅቅ አድርጎ ቀርሞ የሚነቃባቸው እንጂ ብሩክ ሲጀምር የሆነ ፓወር ወይም ደግሞ አላደል ኃይሉን ነው መጠቀም ነው እንጂ የሚፈልገው ሲስተማቲክ እንትን ብሎ ይሄን ነገር ማድረግ አይፈልግምና ከሱ አንፃር ነው ማለት ነው ቤተሰቦቻችን። እንግዲህ ኤደንም እየነቃቀሰች ነው የምትገኘው። አቶ ሀብታሙም እንግዲህ ለማህሌት ይቅርታ አድርጎላታል። ዝናም እንግዲህ አበበ ደመሳ ልጅ እየዛተ ነው የሚገኘው። ምክንያቱም ያሰባቸው ነገሮች ሁሉ እየሄዱለት አይደለም። ዋናው የመጀመሪያው ማስወገድ የሚፈልገው እንግዲህ መድብል ነው። እሱን ደግሞ በእጁ አስገብቷል። ሌላ እርምጃ ላይ ወስድበት ይችላል። እንግዲህ ለብሩክ ደውሎ ወንድምህን ትፈልገው ከሆነ ፍለሹና አንጣ እያለው ነው። በነገራችን ላይ ሌላ ተቀማጭ ስላለው ይዞ ሄዶ የሚያነብ ፍላሹን ቢሰጣቸው ችግር የለውም። ምክንያቱም ሌላ ፍላሽ ገዝቶ ሌላ ፍላሽ ላይ ማዘዋወር ስለሚችል የሆነ አንድ ቪዲዮ እነሱ እጅ ገባ ማለት ምንም እንትን አለት አይደለም ማለት ቀሪ ከስልካቸውና ከተለያየ ማለት በሁላቸውም ብሩክ ስልክ አሁን ውስጥ ያለውን ደግሞ መልሶ ሌላ ፍላሽ ከዛ ደግሞ ቅድስቴ ጋር ምናምን እንደዚህ አድርገው ረጫጭተው ቪዲዮውን አስቀምጠው ፍላሹን መስጠት ይችላሉ። በዛ መልኩ መድብልን ተለቀቁላቸው ማለት ነው። እንግዲህ መድብልም ገና መስተያየህና እኔ በህይወት እስካለው ድረስ እናንተን ሳላወርድ ወደ ሲኦል እያለ ነው የሚገኘው። ይሳካላችሁ ይሆን? በቀጣይ አዲስ ቪዲዮ እንገናኛለን። መልካም ጊዜ። ላይክ ሰብስክራይብ አድርጉ ባይ